ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ረቡዕ ጥር 6 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዘው የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአደይ አበባ ስቴዲየምን የተመለከተውን መረጃችንን ቀዳሚ እናደርጋለን። ኢትዮጵያ እንግዲህ ወደፊት ትልልቅ የውድድር መድረኮችን ታስተናግድበታለች ተብሎ የሚጠበቀው የአደይ አበባ ስቴዲየም አሁን በጥሩ ምዕራፍ ላይ እንደሚገኝ የተለያዩ የመረጃ ምንጮች እየዘገቡ ነው የሚገኘው። በዛሬው ዕለት ደግሞ የኢትዮጵያ ባህልና ስፖርት ሚኒስቴር መረጃ የሚያመለክተው ደግሞ አስደሳች ነው ማለት ይቻላል። እግር ኳስና በአጠቃላይ ለስፖርት ቤተሰቡ ይህ ስቴዲየም የመጫወቻ ስፍራ ወይም የስቴዲየሙ ተርፉ ማለት ነው በፊፋ እውቅና እንደተሰጠው እየተገለጸ ነው የሚገኘው። የፊፋ ከፍተኛ ኤክስፐርቶች እንግዲህ ይህንን ስቴዲየም ከተመለከቱ በኋላ ለሜዳው የመጫወቻ ክፍል እውቅና እንደሰጡት ተገልጿል። በእርግጥ ገና አላለቀም። ይህ ስቴዲየም ብዙ ነገሮች እንደሚቀሩት እየተገለጸ ነው የሚገኘው። ከዚህ ቀደም እንግዲህ በተለይ ትራኩ ለአትሌቶች ወይም ደግሞ ለአትሌቲክስ ስፖርተኞች ዝግጁ መሆኑ ሲነገር ነበረ። የኢትዮጵያ ብሔራዊ ቡድን ሉክም እንግዲህ እየገቡ ትሬኒንግ ሲሰሩበት ተመልክተናል እና ለእግር ኳስ መጫወቻ ወይም ማንኛው ዓላማውን ለማሳካት እንደዚሁ ጥሩ ምዕራፍ ላይ እንደሚገኝ ነው እየተገለጸ የሚገኘው ማለት ነው። ቀጣይ እንግዲህ የሚዲያ ሩም እንደዚሁም ደግሞ የሚዲያ ባለሙያዎች የሚቀመጡበት ክፍሎች የፊፋን ስታንዳርድ የሚያሟሉ መሆን አለበት። ከዛም ባለፈ የመጸዳጃ ክፍሎቹ እንደዚሁም ደግሞ የወንበሮቹና በአጠቃላይ ሁሉም በየዲፓርትመንቱ ኳሊቲው ከታየ በኋላ አጠቃላይ ስቴዲየሙ ከፊፋ እውቅና ይሰጠዋል ተብሎ ይጠበቃል። እንግዲህ መንግስት ለሁለተኛ ዙር ነው ያለፉትን ጊዜያቶች ብዙ ነገሮች ሲመዘበሩበት እንደነበረ እንደዚሁ የተለያዩ መረጃዎች ሲገልጹ ነበረ። አሁን ላይ ግን ይህንን ስቴዲየም ለማጠናቀቅ በተለይ የባህልና ስፖርት ሚኒስቴር መንግስትም እንደ መንግስት ኃላፊነቱን እየተወጣ እንዳለ ነው መረጃዎች እያሳዩ የሚገኙት። ብዙ ለውጦች አሉ። አሁን ደግሞ ይህንን እውቅና ማግኘቱ ደግሞ ይህ ስቴዲየም ምናልባት በቀጣይ የአፍሪካ ዋንጫ የውድድር መድረክን ለማስተናገድ እንደዚሁ ለካፍ ጥሪ ማቅረቧን ወይም ደግሞ ጥያቄ ማቅረቧን ኢትዮጵያ እየተነገረ ነው የሚገኘው እና አንደኛው ስቴዲየም ይሄ ነው ሊሆን የሚችለው በዋናነት በዋና ከተማው ላይ የሚገኘው የአደይ አበባ ስቴዲየም ነው። በከፍተኛ ሁኔታ የስቴዲየምን ችግር ብሔራዊ ቡድኑ ስቴዲየም የለውም እና ምናልባት እንግዲህ ይህ ስቴዲየም ተገንብቶ አሁን እያሳየ ያለውን አቅም ለፊፋ አሳማኝ ሆኖ ለካፍ አሳማኝ ሆኖ ስታንዳርዱን ጠብቆ እንደዚሁ ተገንብቶ ከተጠናቀቀ በኋላ ትልቅ ለውጥ ሊያመጣ ይችላል የሚል እምነት ተጥሎበታል ማለት ነው። እንግዲህ ዘገባው የባህልና ስፖርት ሚኒስቴር ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችንን በዚህ እናጠናቅቃለን። ስንመለስ የባህር ማዶ ስፖርታዊ ጉዳዮችን የምንመለከት ነው የሚሆነው። አብራችኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። የዕለተ ረቡዕ ምሽት አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። የአፍሪካ መረጃችንን መነሻ ስናደርግ እንደዚሁ የ35ኛው የአፍሪካ ዋንጫ የውድድር መድረክ በሞሮኮ አስተናጋጅነት እየተከናወነ እንግዲህ በ24 ሀገራቶች መካከል ሲከናወን ቆይቶ አሁን ወሳኝ ምዕራፍ ላይ ደርሷል። የግማሽ ፍጻሜ ጨዋታዎች ዛሬ ይከናወናሉ። ምሽት 2 ሰዓት ላይ የመድረኩ አያሏ ሀገር የግብጽ ብሔራዊ ቡድን ከምዕራብ አፍሪካዊቷ ሀገር ሴኔጋል ጋር የሚያደርጉት ጨዋታ ምሽት 2 ሰዓት ሲል ጅማሮውን ያደርጋል። እንግዲህ የመድረኩን የዋንጫ ክብር ለ8ኛ ጊዜ ለማንሳት በተለይ አንጋፋ የሚባሉ እንደነ መሐመድ ሳላ
ወጣቶቹን ተጫዋቾች እንደነ ኦማር ማርሙሽን የመሳሰሉትን ተጫዋቾች በስብስብ ውስጥ ማካተት የቻሉት ፈርዖኖቹ በዛሬ ምሽቱ የግማሽ ፍጻሜ ጨዋታ ላይ የአሸናፊነት ቅድመ ግምት አግኝቷል። የ21ዱ የአፍሪካ ዋንጫ የውድድር መድረክ አሸናፊዋና ሻምፒዮኗ ሀገር ሴኔጋልም ለብርቱ ፍክክር ታደርጋለች ተብሎ ነው የሚጠበቀውና ይህ ጨዋታ በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ሲል ጅማሮውን ያደርጋል። ይህንን ጨዋታ ማሸነፍ የቻለ ብሔራዊ ቡድን በሁለት ወይም እሁድ ምሽት ላይ በሚደረገው የፍጻሜ የአፍሪካ ዋንጫ የውድድር መድረክ ላይ እንደዚሁ የሚሳተፍ ነው የሚሆነው ማለት ነው። በዚህ ጨዋታ ተሸናፊው ደግሞ የደረጃ ጨዋታውን በዕለተ ቅዳሜ ምሽት ያከናውናል ማለት ነውና አንደኛው ጨዋታ ይሄ ነው። ሌላኛው የግማሽ ፍጻሜም ጨዋታ ዛሬ ምሽት ነው የሚከናወነው። ምሽት 5 ሰዓት ላይ ባዘጋጀው ሀገር ሞሮኮና እንደዚሁ በናይጄሪያ መካከል የሚደረገውም ጨዋታ ትልቅ ትኩረትን ስቧል። ትልልቅ ተጫዋቾች የሚገኙበት ስብስብ ነው። እንግዲህ አራቱንም ብሔራዊ ቡድኖች ከተመለከትናቸው ወደ ግማሽ ፍጻሜ ማለፍ የቻሉት በአፍሪካ ደረጃ እንደዚሁ ትልልቅ ስም ያላቸው ናቸው። ከዚህ በፊት የአፍሪካ ዋንጫን የውድድር መድረክ ማሳካት የቻሉ ሀገራቶች ናቸው አራቱም ማለት ነውና እንግዲህ ብርቱ ፍክክር ያደርጋሉ ተብሎ ይጠበቃል። በተለይ ያዘጋጀው ሀገር ሞሮኮ ወደ ዋንጫው ሽሚያ ለማለፍ የምታደርገው ጨዋታ ትልቅ ትኩረትን ስቧል ማለት ነው። እስካሁን ድረስ በአፍሪካ ዋንጫ የውድድር መድረክ የሚሆን ብሔራዊ ቡድኑ በሌሎች የዓለም ዋንጫ ማጣሪያ የሚያከናውናቸውን ጨዋታዎች በአሸናፊነት እየተወጣ ነው የሚገኘውና በቀጣይ ያው የዓለም ዋንጫንም እንደሚያዘጋጅ ይታወቃል የሞሮኮ ብሔራዊ ቡድን ማለት ነው። እስካሁን ድረስም ያለው መስተንግዶና አንዳንድ ተያያዥ ጉዳዮችን መሰረተ ልማትን በተመለከተ በጣም እየተመሰገነና በካፍም ደረጃ እንደዚሁ አድናቆት እየተሰነዘረለት ነው የሚገኘው ማለት ነው። የበለጠ የዋንጫ ክብሩን ደግሞ ከ1976 በኋላ ለማንሳት ከቻለ የበለጠ ታሪክ መስራት እንደሚችል እንደዚሁ ይገመታል ማለት ነው። የአፍሪካ መረጃችንን በዚህ ተጠናቋል። ስንመለስ ወደ ባህር ማዶ ወይም ደግሞ ወደ አውሮፓ የምናቀና ይሆናል። አሁንም አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ አውሮፓ እናቀናለን። በአውሮፓ የሚደረጉትን ደግሞ የስፖርት ሁነቶች ወደ እናንተ እናደርሳለን። የእንግሊዝ ሊግ ካፕ የግማሽ ፍጻሜ ጨዋታ ትላንትና ምሽት ጅማሮውን አድርጓል። ትላንትና እንግዲህ ማንቸስተር ሲቲ ወደ ሴንት ጄምስ ፓርክ ስቴዲየም አቅንቶ እንደዚሁ ኒውካስል ዩናይትድን በገጠመበት ጨዋታ 2-0 በሆነ ውጤት በማሸነፍ የመጀመሪያውን ዙር በአሸናፊነት ማጠናቀቅ ችሏል። ከ20 ቀናት በኋላ በሚደረገው የግማሽ ፍጻሜ መልስ ጨዋታ ላይም ኒውካስል ዩናይትድን በድምር ውጤት ረትቶ ወደ ዋንጫው ሽሚያ ለማለፍ እንደዚሁ አንድ እግሩን ማስቀደም የቻለበትን ውጤት ነው ማስመዝገብ የቻለው። ሌላኛው የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ዛሬ በለንደን ደርቢ 213ኛው የለንደን ደርቢ ይከናወናል። በምዕራብ ለንደኑ ክለብ ቼልሲ እና በሰሜን ለንደኑ ክለብ አርሰናል መካከል የሚደረገው ይህ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በበርካታ የእግር ኳስ አፍቃሪያን ዘንድ እንደዚሁ በትኩረት እንዲጠበቅ አድርጎታል ማለት ነው። ከዚህ ቀደም እንግዲህ ጨዋታውን እያከናወነ የሚገኘው ወይም ደግሞ ለአራት የዋንጫ ክብሮች እየተፋለመ የሚገኘው የአሰልጣኝ ሚካኤል አርቴታው ቡድን አርሰናል አንደኛውን የመድረኩን የዋንጫ ክብር ለማሳካት እንደዚሁ ብርቱ ፍክክር ያደርጋል ተብሎ ነው የሚጠበቀው ማለት ነው። ከዚህ ቀደም ሁለቱ ክለቦች ባደረጓቸው እንቅስቃሴዎች በተለይ የቅርብ ጊዜያቶችን ግንኙነቶች ካነሳን ካለፉት 9 ጨዋታዎች አርሰናል እንግዲህ በርከት ያሉ ጨዋታዎችን በማሸነፍ በአንዱ ጨዋታ ብቻ ነው የተሸነፈው። እነዚህን ጨዋታዎች እንግዲህ በመርታት በቼልሲ ላይ ያለውን የበላይነት የበለጠ እያሳረፈ ነው የሚገኘው ማለት ነውና ዛሬም ይሄንኑ ጉዞ ለማስቀጠልና ወደ ዋንጫው ሽሚያ ለማምራት ዛሬ በሚደረገው የመጀመሪያው ዙር ጨዋታ ወሳኝ ነጥብ አስመዝግቦ ከስታንፎርድ ብሪጅ ለመመለስ ዝግጅታቸውን ማጠናቀቃቸውን ከጨዋታው በፊት ከመገናኛ ብዙሃን ጋር እንደዚሁ ቃለ ምልልስ የነበራቸው የቡድኑ አሰልጣኝ ሚካኤል አርቴታ ተናግረዋል ማለት ነውና በዛሬው ጨዋታ ላይ ምናልባት ዊሊያም ሳሊባና ትሮሳርድ ላይሰለፉ የሚችሉበት እድል እንዳለ እየተገለጸ
እየተገለጸ ነው የሚገኘው። ከዛ ባለፈ ክሪስቲያን ሞስኬራ እንደዚሁም ደግሞ ፔሮ ኢንካፔ በጨዋታው ላይ እንደማይሰለፉ ተገልጿል። እነዚህ በእርግጠኝነት የወጣ መረጃ ነው። በተለይ የፔሮ ኢንካፔና እንደዚሁም የክሪስቲያን ሞስኬራ ማለት ነው። ዊሊያም ሳሊባና እንደዚሁ ነገር ግን ትሮሳርድ በጨዋታው ላይ ሊደርሱ የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው። ከዛ ባለፈ በቼልሲ ቤት ሞሰስ ካይሴዶ በቅጣት ምክንያት ለጨዋታው ዝግጁ ያለ መሆኑ ተነግሯል፣ ወይም ደግሞ አይሰለፍም፣ ይህ ጨዋታ ያመልጧል። ከዛ ባለፈ ሮሚዮ ላቪያ እንደዚሁም ደግሞ ሌሎችም ተጫዋቾች ጉዳት ላይ ያሉ ተጫዋቾች እንደማይሰለፉ ተነግሯል። ከዛ ባለፈ ተከላካይ ስፍራ ላይ የሚጫወተው ሬስ ጄምስ እና እንደዚሁም የፊት መስመር ተጫዋቹ ኮል ፓልመርም ምናልባት በዛሬው ጨዋታ ላይ የመሰለፋቸው ነገር አጣራጣሪ ስለመሆኑ እየተገለጸ ነው የሚገኘው። በብዙ ነገር ታጅቦ እየተጠበቀ የሚገኘው የእንግሊዝ ሊግ ካፕ ወይም ደግሞ በቀድሞ ስያሜው የካራባው ካፕ የግማሽ ፍጻሜ መጀመሪያ ዙር ጨዋታ ዛሬ በስታንፎርድ ብሪጅ በቼልሲ እና በአርሰናል መካከል ይከናወናል ማለት ነውና ይህ ጨዋታ ተጠባቂ ነው። እንግዲህ ጨዋታው በጥሩ ውጤት እንዲጠናቀቅ ወይም የምትደግፉት ክለብ እንዲያሸንፍላችሁ ናሁ ስፖርት መልካም ምኞቱን ይገልጻል። መልካም ጨዋታ እንዲሆንላችሁም እንመኛለን። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እናልፋለን። አብራችሁኑ ነው። አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የዝውውር መረጃዎችንም ይዘናል። ነገር ግን ዛሬ ከሚደረገው ጨዋታ አስቀድሞ አንድ ተያያዥ መረጃ እየወጣ ነው የሚገኘው። የአርሰናሉ የአማካኝ ስፍራ ተጫዋች ወይም ደግሞ በክለቡ ታሪክ ውዱ ተጫዋች ዴክላን ራይስ ዛሬ 27ኛ የልደት በዓሉን እያከበረ ነው የሚገኘው። ለመድፈኞቹ እንግዲህ ትልቅ ትርጉም ያለው ይመስለኛል። ይህ ተጫዋች ከዌስትሃም ዩናይትድ በ105 ሚሊዮን ፓውንድ የሰሜን ለንደኑ ክለብ አርሰናልን ከተቀላቀለ በኋላ እንግዲህ እያሳየ ያለው ብቃት እጅግ በጣም አስገራሚ ነው። በአርሰናል በሚጫወትባቸው በሚሰለፍባቸው ጨዋታዎች ላይ ልዩነት ፈጣሪነቱን እያስመለከተ ነው የሚገኘውና በእንግሊዝ ፕሪሚየር ሊግም ጥሩ ታሪኮችን እየተመለከትን እንገኛለን። በተለይ አርሰናል ይህንን ተጫዋች በሚያገኝበት ሰዓት ላይ ሚዛኑን በመጠበቅ የማጥቃት እንቅስቃሴው የበለጠ ፈጣን እንዲሆን ወደኋላ ተመልሶ ኳሶችን ሽግግር በማፋጠኑ ረገድ ትልቅ ሚና እንዳለው እንደዚሁ በክለቡ ደጋፊዎችም ዘንድ ከሚወደዱ ተጫዋቾች መካከል አንደኛው ነውና ዛሬ 27ኛ የልደት ባህሉን እያከበረ ነው የሚገኘው። ብዙ የአርሰናል ደጋፊዎች በማህበራዊ ሚዲያ የገጽ ትስስራቸው ላይ ፎቶውን እንደዚሁ እየሰሩ የመልካም ልደት ምኞታቸውን እየገለጹለት ነው የሚገኘው ማለት ነው። ዛሬ ይህንን ጨዋታ እንደዚሁ በድል የበለጠ ድርብ ድል ለማድረግ መድፈኞቹ ስለመዘጋጀታቸው እየተገለጸ ነው የሚገኘው ማለት ነው። ወደ ሌሎች የዝውውር መረጃዎቻችን ስናልፍ የአሰልጣኝ ቅጥርን እንመለከታለን። የስፔኑ ክለብ ሪያል ማድሪድ በቅርቡ እንግዲህ ከዣቪ አሎንሶ ጋር መለያየቱ የሚታወስ ነው። ወይም አሰልጣኝ ዣቪ አሎንሶን አሰናብቷል። በምክትል አሰልጣኝነቱ ነው አሁን እየተመራ ቡድኑ እስከ ውድድር ዓመቱ መጨረሻ ድረስ ለመዘለቅ የወሰነው። በቋሚነት ግን ቀጣይ ትልቅ አሰልጣኝ ለመሾም እንደዚሁ እየመከሩበት እንዳለ እየተገለጸ ነው የሚገኘው ማለት ነው። በዚህ እቅድ ላይ ከተያዙ አሰልጣኞች መካከል ደግሞ የቀድሞ የራሱ የሪያል ማድሪድ አሰልጣኝ በኢንተር ሚላን በቼልሲ ቤት ከዛም ባለፈ ወደ ጣሊያን አምርተውም በሮማ እና በኢንተር ሚላን እንደዚሁ ቆይታ ማድረግ የቻሉት አንጋፋው ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮን ለመቅጠር ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው እና ሪያል ማድሪድ የጠራው አሰልጣኝ እስካሁን ድረስ ውስን ካልሆነ ወይም በሆነ አጋጣሚ ካልሆነ አሰልጣኞች እምቢ ብለውት የማያውቁ ክለብ ነው። የዓለማችን ትልቁ ክለብ ነው። ትልልቅ ክብሮችን ማሳካት ችሏል እና እንግዲህ እኛ አሰልጣኝ ጥሪ ይቀርብላቸዋል ተብሎ እየተነገረ ነው የሚገኘው። በቀጣይ በተለይ በክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ከታመነባቸው አሰልጣኞች ወይም ደግሞ ሪያል ማድሪድን ወደ ቀደመ ገናናነቱ ይመልሱታል ተብለው በሪያል ማድሪድ የበላይ አመራሮች ራዳር ውስጥ ከሚገኙ አሰልጣኞች መካከል አንደኛው ጆዜ ሞሪኒዮ መሆናቸው እየተገለጸ ነው የሚገኘው። በሌላ በኩል በሰሜን ለንደኑ ክለብ አርሰናል እንግዲህ ከቅርብ ዓመታት ወዲህ በውጤታማነቱ እየተጠቀሰ ለወጣት አሰልጣኞች ሁሉ አሪያ የሆነ ስራውን እየሰራ የሚገኘው የመድፈኞቹ አለቃ አሰልጣኝ ሚካኤል አርቴታም እንደዚሁ የሎስ ብላንኮቹ ተመራጭ አሰልጣኝ ሆኖ በእጩነት ከተያዙ አሰልጣኞች መካከል አንደኛው ሚካኤል አርቴታ ሆኗል ማለት ነውና ይሄ አሰልጣኝ ግን አሁን ከአርሰናል ጋር የጀመረው ፕሮጀክት በቅርብ የሚጠናቀቅ አይመስልም። ያው የሀገሩ ክለብ ነው የሪያል ማድሪድ። እንግዲህ ወደዚህ ሀያሉ ክለብ ይህንን ጥሪ ተቀብሎ ያመራል ወይ አርሰናልን ለቆ የሚለው ነገር እንግዲህ በቀጣይ ዓመታት የምንመለከተው ነው የሚሆነው። ከዚህ ቀደም ከማንቸስተር ሲቲ ጋርም እንደዚሁ ሲሙሲ ያያዝ ነበረ። ምክንያቱም አሰልጣኝ ፔፕ ጋርዲዮላ በክረምቱ ወይም በውድድር ዓመቱ መጨረሻ ድረስ ከማንቸስተር ሲቲ ጋር የመስራቱ ጉዳይ ሊጠናቀቅ የሚችልበትን ሁኔታ ፍንጭ መስጠቱን ተከትሎ
ተከትሎ በእጩነት ከተያዙ አሰልጣኞች መካከል ኤንዞ ማሬስካ፣ አርቴታ ይገኝበታልና እንደዚህ አይነት ጉዳዮች ተያይዘው እየወጡ ነው። ኤርገን ክሎፕም እንደዚሁ ሌላው አሰልጣኝ ሆነው በሪያል ማድሪድ በእጩነት ከተያዙ አሰልጣኞች መካከል አንደኛው ነው። እንግዲህ በሊቨርፑል ቤት ትልልቅ የዋንጫ ክብሮችን ዳግም እንዲመጡ ያደረጉት እኚህ ውጤታማ ጀርመናዊ አሰልጣኝ አሁን ላይ ክለብ እያሰለጠኑ አይደለም የሚገኙት። የዚህን የሬድ ቡልስ መጠጥ የነ አርቢ ሌይፕዚግ እንደዚሁም ሃሪቡ ሳልዝበርግን የመሳሰሉ ክለቦችን አማካሪ ሆነው ከተጫዋቾች ዝውውር ጋርና ከእግር ኳሳዊ ልማት ስራዎች ጋር የተያዙ ስራዎችን እየሰሩ እንዳሉ ይታወቃል። አምባሳደርን በመሆንም ጭምር ማለት ነው ለነዚህ ክለቦችና በአማካሪነት እየሰሩ ይገኛሉ። በቀጣይ የሪያል ማድሪድን ጥሪ ተቀብለው እሳቸውስ ወደ ሪያል ማድሪድ የአሰልጣኝነት መንበር ይመጣሉ የሚለው ነገር የሚጠበቅ ነው የሚሆነው። ከዛ ባለፈ ሌሎችም አሰልጣኞች አሉ። ሊዮኔል ስካሎኒ አርጀንቲና ብሔራዊ ቡድን የዓለም እግር ኳስ ዋንጫ የውድድር መድረክን ማሳካቱ የሚታወስ ነው። ይህም አሰልጣኝ ለሪያል ማድሪድ ከታጩ አሰልጣኞች መካከል አንደኛው ስለመሆኑ እየተገለጸ ነው የሚገኘው። ወደ ዝውውር መረጃችን ስናልፍ እንደዚሁ የቀድሞ የባርሴሎና፣ የፒኤስጂ፣ የኤሲ ሚላን፣ የማንቸስተር ዩናይትድ እንደዚሁም የስዊድን ብሔራዊ ቡድን የፊት መስመር አጥቂ የነበረው የዚላተን ኢብራሂሞቪች ልጅ 19 ዓመት ሞልቶታል። ይሄ ተጫዋች ለአያክስ አምስተርዳም ለመጫወት እንደዚሁ ፊርማውን ስለማኖሩ እየተገለጸ ነው የሚገኘው። ከዚህ ቀደም በኤሲ ሚላን ቤት የሙከራ ጊዜንና የተለያዩ ጊዜያቶችን ማሳለፉ የሚታወስ ነውና አሁን ይህንን የሴሪያውን ክለብ በመተው ወደ ኦላንዱ ክለብ አያክስ አምስተርዳም ለማምራት ከስምምነት ላይ ደርሷል ተብሏል። በውሰት ውል ነው ወደዛ የሚያምራው። ከዚህ ቀደም በተለያዩ ክለቦች ውስጥ እንደዚሁ መጫወት ችሏል። ሀመርቢን የተሰኘውን የስዊድኑን ክለብ ሲያገለግል እንደነበረም ይህ ወጣት ተጫዋች ሲገለጽ እንደነበረ የሚታወስ ነው። አሁን 3.5 ሚሊዮን ፓውንድ በውሰት ውል እንደዚሁ ለአያክስ አምስተርዳም ተከፍሎ ወደዛ ያመራበትን ሂደት እየተመለከትን ነው የምንገኘውና ይህ ተጫዋች እንግዲህ በቀጣይ አባቱን ሊተካ ይችላል። አባቱ እጅግ በጣም ቄንጠኛ፣ ኳስን እጅግ በጣም በርካቶች እንዲወዱት ከሚያደርጉ ተጫዋቾች መካከል አንደኛው ነው ማለት ይቻላል። ውጤታማም ነበረ። በተዘዋወረባቸው ክለቦች ሁሉ የዋንጫ ክብሮችን ማሳካት ችሏል ማለት ነውና ይህ ተጫዋች እንግዲህ አዲስ ተተኪ ይዞልን መጥቷል። በቀጣይ በስዊድን ብሔራዊ ቡድንና በሌሎች የአውሮፓ ታላላቅ ሊጎች ላይ ልንመለከተው የምንችለው ወጣት ተስፈኛ መሆኑ እየተገለጸለት ነው የሚገኘው ማለት ነው። ሌላው ወደ ማንቸስተር ዩናይትድ መረጃችን ስናልፍ በዚሁ በጥር ተጫዋቾች የዝውውር መስኮት ላይ የአማካኝ ስፍራ ተጫዋቾችን ለማምጣት ዩናይትዶች እንደዚሁ ከፍተኛ ውጥን እንዳላቸው እየተገለጸ ነው የሚገኘው። እነዚህ በውጥነት ወይም ደግሞ በእቅድ ከተያዙ የአማካኝ ስፍራ ተጫዋቾች መካከል አንደኛው አዳም ዋትሰን ነው። ይህ ተጫዋች በክሪስታል ፓላስ ቤት በጣም ድንቅ ጊዜን በማሳለፍ ላይ ነው የሚገኘው። ከዛ ባለፈ ደግሞ ካርሎስ ባሌባ ነው የብራይተን ኦቭ አልቢዮን። ይህም የአማካኝ ስፍራ ተጫዋች ወደ ዩናይትድ የመምጣት ፍላጎት አለው ተብሏል እና በጥር ተጫዋቾች የዝውውር መስኮት ላይ ይህም ተጫዋች ራዳሮች ውስጥ እንደሚገኝ ተገልጿል። ከዛ ባለፈ ደግሞ እንደዚሁ ኤሊዮት አንደርሰን ነው የኖቲንግሃም ፎረስቱ ተጫዋችም የዩናይትድ ራዳር ውስጥ እንዳለ በተደጋጋሚ ስሙ ከክለቡ ጋር ሲያያዝ እንደነበረ የሚታወስ ነው። ከነዚህ ሶስት ተጫዋቾች አንደኛው ወደ ማንቸስተር ዩናይትድ እግር ኳስ ክለብ የሚመጣበት እድል እንዳለ እየተገለጸ ነው የሚገኘው። በተለይ 6 ቁጥር ሚና ላይ ወሳኝ ተጫዋች ይፈልጋሉ ለዘለቄታው በዩናይትድ ውጤታማ ሊያደርጋቸው የሚችል ተጫዋች ማለት ነውና ከዚህ ቀደም ቡድኑን በዚህ ቁጥር ላይ እያገለገሉ የሚገኙ ተጫዋቾች አሉ። አንደኛው ኡጋርቴ ነው። ኡጋርቴ ያናሃል የተጠበቀውን አህል አይደለም። እንግዲህ በ60 ሚሊዮን ፓውንድ ከፒኤስጂ ከመጣ በኋላ የተጫዋች በማንቸስተር ዩናይትድ ቤት ያናሃል ተስፋ ማሳየት አልቻለም። ሌላው ደግሞ ከሪያል ማድሪድ የመጣው ያለፉትን ጊዜያቶች በወጥነት ቡድኑን ማገልገል ችሏል ለማለት በጣም አስቸጋሪ ነው። ካስሜሮ ነው። ልምዱን እንግዲህ ለዩናይትድ ወጣት ተጫዋቾች ያካፍላል ተብሎ የቡድኑን ሚዛን እንደሚጠብቅ ታምኖበት ነበር ወደ ዩናይትድ የመጣው። እሱም ያናሃል በወጥነት ቡድኑን እያገለገለ ነው ለማለት አይቻልም። በእርግጥ ማንቸስተር ዩናይትድ እንደ ቡድንም ጭምር ጥሩ ስላልሆነ ምናልባት እነዚህን ተጫዋቾች ነቅሶ ጥሩ አይደሉም ለማለትም እጅግ በጣም ያስቸግራል እና በቀጣይ የዩናይትድን ጠንካራ ቡድን ለመገንባት እነዚህ ወጣት ተጫዋቾች ቀደም ሲል ያነሷቸው ተጫዋቾች ደግሞ የማንቸስተር ዩናይትድ ራዳር ውስጥ እንደሚገኙ እየተገለጸ ነው የሚገኘው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተረቡ ጥር 6 2018 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ደግሞ ዘካሪያስ ሳይሉና ብሩክ ጌታቸው ከኛ ጋር ቆይታ አድርገዋል። መልካም ጊዜ ይሁንላችሁ።